ጋይስ እንዴት ናችሁ? በለው የሰው መውደድ ይስጣችሁ በፈጣሪ ስም። ዛሬ ማለት ነው ዩቲዩብ በቃ በሃይሚ ፎቶ ማሽ ዩቲዩብ ብቻ ቲክቶክ እና ዩቲዩብ በሃይሚ ፎቶ ሽብርቅርቅ ብሎ ነው የዋለው። ኦ ማይ ጋድ ኦ ላላ የኔ ቆንጆ ማለት ነውና በጣም ብዙ ሰዎች መልካም ምኞታቸውን እየገለጹላት ነበረ። ሁሉ ሰው በቃ የሰው ፍቅር እንደዚህ ሲሰጣችሁ የምር ደስ ሲል እና ሁሉ ሰው ነበረ ለሃይሚ በቃ ኢንስታግራም ብትሉ ቲክቶክ ብትሉ እና በቃ ሃይሚ ምን አይነት ስነ ስርዓት ያላት ልጅ፣ ምን አይነት የሰው መውደድ ያላት ልጅ፣ በቃ ከሁሉ ከዩቲዩበሮች ጋር በጣም ተግባብታ የምትኖር ሴት እንደሆነች ነው የተረዳሁትና ሁሉ ሰው ሃፒ በርዝዴይ ሃይሚዬ፣ የኔ ቅመም፣ የኔ ቆንጆ፣ የኔ ውድ እህት፣ ከእህትም በላይ ነሽ እያሉ በጣም ነው ሲያደናንቋት የነበረውና ሃይሚዬን እዚህ ካሜራ ላይ ከምናያት በላይ በጣም ጨዋ ስነ ስርዓት ያላትና ከሰው ጋር በጣም ተከባብራ ተግባብታ የምትኖር ሴት ናት ብዬ ነው የተረዳሁት። ሲቀጥል በእድሜዋ ጉዳይ ደግሞ ብሩኬ 22 ነው፣ ሃይሚ 20 ዓመቷ ነው ላላችሁ ማለት ነው። እኔ ብሩኬ እርግጠኛ አይደለሁም። ብሩኬ እኔ 24 ነበር የመሰለኝ። 22 ነው እንዴ? ሁሉ 22 ነው እንዴ ብሩኬ እድሜ? እና ምና 21 ምናምን ነበረ። እኔ አላቅም። 22 ከሆነ በቃ እኩል ናቸው ማለት ነው። የሃይሚ 22 እንደሆነ እንዴት እንዳወቅኩ ልንገራችሁ። እኔም ፈጥሬን እንደማላወራ ታውቃላችሁ፣ ውሸት ማለት ነው። ቲክቶክ ቪዲዮ ላይ የፖስተች ቪዲዮ ላይ ሃይሚ ይሄ ጽሁፍ እዚህ ጋር አስገባላችኋለሁ። ቪዲዮ ላይ ምን አለች? 22 አመታትን በለቅሶ በሀዘን በደስታ ብዙ መከራ ብዙ ስቃይ ብዙ ማጣት ብዙ ማግኘት አይቼ 22 አመታት አለፉ። ከእድሜ ላይ እድሜ ስለጨመርክልኝ አመሰግናለሁ ብላለች። ዲስክሪፕሽን ላይ ጽፋለች እና ያን ስላየው ነው 22 አመቷ ነው ያልኩ እንጂ እንደውም እኔ 20 አመት ኦር 21 አመት እንደዛ ነበረ ማስበው። ግን 22 አመቷ እንደሆነ ራሷ ነው የተናገረችው። ሶ ሃይሚ 22 አመቷ፣ ብሩኬ 22 አመቱ ሶ እኩል ናቸው ማለት ነው። እኩል ናቸው። እኔ አልጠበቅኩም እኩል ናቸው ብዬ ጠብቄ አላቅም ነበር። እና እኔ እዛ ጋ ነው ሃይሚ 22 አመት ነው ብዬ ያሰብኩት እንጂ ሌላ የትም ላይ ይቻላልም። እኔ ውሸት እንደማላወራ ታውቃላችሁ። 22 አመታቶችን ጨመርክልኝ ብላ ዲስክሪፕሽን ላይ ራሷ ስለጻፈች ያንን አይቼ ነው። እና ብሩኬ ግን የሚመስለኝ 24 አመቱ፣ ሃይሚ 22 አመት ነው የሚመስለኝ። እንግዲህ እናንተ ደግሞ 22 አመቱ ነው ካላችሁ ሰው እኩል ናቸው ማለት ነው። ዞሮ የእድሜያቸው ጉዳይ ምንም አያሳስበንም። አምናም ሃይሚ አልነገረችንም። በነገራችን ላይ አምናም ስንት አመቷ እንደሆነ አልነገረችንም። በግምት 21 20 ምናምን ስንል ነበረ። እንግዲህ እንደዛ ከሆነ እኔ አላቅም ብቻ እና ኮሜንት ላይ 20 አመቷ ነው ስላላችሁ ነው 22 አመቷ እንደሆነ ራሷ ተናግራለች። ሲቀጥል ብሩኬ እኔ 24 ነው መሰለኝ 22 ነው ካላችሁ እንግዲህ ይሁን። የእድሜያቸው ጉዳይ እኛን አያሳስበንም ጋይዝ፣ እነሱ ይስቡበት እንጂ እኛ ምንም አያሳስበንም። በእርግጥ ወንዱ ትንሽ በለጥ ሴት አነስ ስትል ደስ ይላል፣ ግን ብዙዎቻቸው እኩል ናቸው። እኔ አሁን ማለት ነው አንድ ፍቅረኛ ነበረኛ አድርቅ የሆነ ማለት ነው። እሱ አሁን 2 አመት ብቻ ነው የሚበልጠኝ። እኔ 25 አመት እሱ 27 አሁን ወደ 28 እኔ ደግሞ ወደ 26 ሄዳለሁ። 2 አመት ብቻ እና ማለት ነው። እና አብረን ነበር የተማርነው። ምን አገባችሁ? ምን አገባኝ? አሁን ስለኔ ማወራው ለምንድን ነው የምላችሁ? ትምህርት ቤት ነበር ማለት ነው ምን ማወራው። ሲጎነትለኝ ይውላችሁ እንግዲህ እስካሁን ድረስ እኔ ምን አይነት አፍቃሪ እንደሆንኩ ታውቃላችሁ? እኔ እኮ የምር ነው ስለራሴ ያላወራችሁ ባወራችሁ ኦ ማይ ጋድ ሰማይ ለካ እንደምንሰድብሽ አይደልሽም ነበር ምትል የፍቅር ሰው ነኝ እኔ እኮ። ወንድ የሚቃይሩ ሴቶችን መሳደብ ወድጄ አይደለም እኮ ወድጄ አይደለም። ወንድ መቃየር እኔ አይመቸኝም። የሚቃይሩ ሰዎች በጣም ነው የሚያናድዱኝ። አሁን ፍቅርና ሄሉ አንድ ቀን መጣባቸዋለሁ። ነገ መጣለሁ። ነገ እነሱማ ወንዶቹን ጨረሱ። የምር እንዴ ምን ሆናችሁ ነው እናንተ? ቆይ ግን እኛን አቁማ እኔ ሲይያለሁ ያልያዙትን አቁማችሁ ልታስቀሯቸው ነው? ቆይ በፈጣሪ ስም በፈጣሪ ይመቻችሁ። ግን ይመቻችሁ። አለማልቀሳችሁን እወድላችኋለሁ። ግን እኔ ወንዶቹን እስከየት እንደሚያመጧቸው መለሎ የሆኑ ወንዶችን እንደው ነካክታችሁ ጨረሳችሁብን እኮ። ዞሮ ግን የዩቲዩብ ባህሪ ነው። ይሄን መረዳት አለባችሁ። ለዩቲዩብ ነው ያመጧቸው። ወንዶች በሙሉ ፍቅረኛ ይሆናሉ ማለት አይደለም። እንደ ፍቅረኛ አክተም ያደርጋሉ ማለት አይደለም። እና ምን ልላችሁ ፈልጌ ነው ሃይሚዬ ምን ያክል የሰው ፍቅር እንዳላት ነው የተረዳሁት። በቃ ሁሉ ሰው ነሩታ ማን ነበረች ደግሞ ኢንስታግራም ላይ ከሴቶች ያየሁት ማናትች አብሳላት ሁሉ ሰው ስቶሪው እንዳለ ሃይሚ ሃፒ በርዝዴይ እያላት ነበር። አታ ትልልቅ ሰዎች የብሩኬ ጓደኞች የኔ ወድ እህት ምናምን እያሉና
ይህ ሁሉ ነገር ምንድነው? በቃ ሀይሚ ካሜራ ላይ ከምናያት በላይ በጣም ጎበዝ፣ ጥበበኛ፣ ጨዋ፣ ስነ ስርዓት ያላት ሴት ናት ብዬ ነው የተረዳሁት። በእርግጥ ስነ ስርዓት ያላት ሴት እንደሆነች እናውቃለን። ግን አንዳንድ ሰዎች ካሜራ ፊትና ከካሜራ ጀርባ በጣም እንዲ ቆይ፣ ለምንድን ነው ግን ጋይዝ? አሁን ቪዲዮ ለምንድን ነው ያልሰሩት ዛሬ? እኔ እኮ ዛሬ ቪዲዮ ጠብቄ 2 ሰዓት ተኩል ምናምን ሆኗል ይሄን ሪከርድ ሳደርገው፣ እስካሁን አልሰሩም። እንግዲህ ከዚህ በኋላ ኔትወርኩም ቢብሏቸው ምናልባት ከዚህ በኋላ ፖስት ካረጉ አይደ ነው። እስካሁን ግን አልለቀቁም። እና ምን ነው ለምንድን ነው እንትን ያለቀቃችሁልን? የምር ፎቶ ማለት ነው። ፎቶ ተለቋል፣ ቪዲዮ ያልሰራችሁ እና ዛሬ ገና ፕሮግራም ተዘጋጅቶ ዛሬ ማታ ተቀርጾ ወይ ለነገር ወይ ኤዲቲንግ አልደርስላቸው ብሎ እንደሆነ አይዶ ነው ብቻ ፖስት አላረጉም። እና ሀይሚዬ እንግዲህ ፕሌን ላይ ነው እያላችሁ ነበረ፣ ቦሌ ምናምን እያላችሁ ነበር። እኔ አላውቅም፣ የምር ግን በጣም ነው የሚያምረው ፎቶ ምናምኑ ድባቡ። ኦ ማይ ጋድ ሴንሲቲቭ፣ የማንም ልደት እንደዚህ አልተከበረም እና በጣም ያምራል። የምር ጽድት ያለ ምናምን ኤዲቲንጉ ፎቶ ምናምን በጣም ያምራል። እና ከዛም በላይ ከፎቶና ከንትን በላይ የታየኝ እኔ ምን ያክል ሰው እንደሚወዳት። ኦ ማይ ጋድ የሰው መውደድ በዚህ ልክ አላየውም። የምሬ እንደምላችሁ በዚህ ልክ የሰው መውደድ አላየውም። እና ፈጣሪ እንደዚህ ነው በቃ እግዚአብሔር ሲሰጣችሁ በቃ ገደብ የለውም። ታውቃላችሁ ገደብ በቃ ይሄን ያክል ነው ብሎ የሚገድብላችሁ ነገር አይደለም። እና በጣም ነው ደስ ያለኝ ሀይሚዬ፣ ይህን ያክል የሰው ፍቅር ስላለሽ። እኛም የምንወዳት በእርግጥ በምታረገው በምትሰራው ነው። በቃ ያለ እድሜዋ የምትሰራቸው ነገሮች በስማ በቃ የትልቅ ሰው የጨዋ ትክክለኛ ሴት ዩቲዩብ ላይ እንዳለ ሶሻል ሚዲያ እንደሚጠቀም ብዙ ሰው እንደሚከተለው ሰው አትጨመላለቅ፣ አትጎረን፣ ምን አትል። በቃ ምን ልበላችሁ የሆነ መከራ ብዙ ስቃይ ብዙ መከራ ብዙ ፈተና ያሳለፈ ሰው በነገራችን ላይ ምንም ነገር ቢፈጠር ምንም ነገር ቢገኝ ምንም ነገር ቢታይ ምንም መስሎ አይታየውም። በቃ ምንም መስሎ አይታየውም። እና እሷ እንደዛ ናት ብዬ ነው ማስበው። ብዙ መከራና ብዙ ስቃይ ስላሳለፈች በቃ የሚፈጠሩ ነገሮች በሙሉ ዝና ሁሉ ነገር ምንም መስሎ አይታያትም። እና እሷ የሚታያት ለሰዎች መልካም መሆን ብቻ ነው። በነገራችን ላይ ሀይሚ በቃ ካለድ እና የተረዳሁት ነገር ሀይሚን በጣም ብዙ ሰዎች እንደሚወዷት እሷም ለብዙ ሰዎች በጣም መልካም ሴት እና በቃ ከካሜራ ጀርባ ራሱ ከሰዎች ጋር በጣም ጥሩ ግንኙነት እንዳላት ነው የተረዳሁት። እና በቃ ሽብርቅርቅርቅ ድምቅምቅ ነው ያለ። በቃ ዩቲዩብ እንዴት ደመቀ፣ እንዴት አማረበት፣ እንዴት አሸበረቀ አትጠይቁኝ በለው። እንዴት እምር ነው ያለው። ዛሬ ቀናችን ያበራችልን። በእርግጥ አምና ራሱ በጣም ነበረ የልደቷ ቀን፣ ደግሞ ከብሩኬ ጋርም ተጣልተው ስለነበረ በጣም ነበር የሚያምረው የልደቷ ቀን። ዩቲዩብ እንደዚህ ሽብርቅ ብሎ ነበር የዋለው እና ይህ ዘንድሮ ደግሞ በጣም ይለያል። እና እንግዲህ እግዚአብሔር የሰው ፍቅር ይስጣችሁ ነው የሚባለው። እና እንደዛ አይነት የሰው ፍቅር እንግዲህ እግዚአብሔር ሲሰጥ እንጂ ከየትም አይገኝ። ከየትም ብትንፈራገጡ ብትንፈራፈሩ እንደዛ አይነት የሰው መውደድ ከየትም ሊገኝ አይችልም። እና የእግዚአብሔር ስጦታ ነው ብዬ ነው ማስበው። በዛ ላይ ደግሞ እናንተም ጥሩ ስትሆኑ በእርግጥ ሰዎች ጥሩ ሆናሉ። ግን አንዳንድ ሰዎች እጃ መዳፋሻሉ ጥሩ ሆኖ ግን ስማቸው ሁሌ በመጥፎ የሚነሳ ሰዎች አሉ። እና እግዚአብሔር ደግሞ ሀይሜ ከነዛ መካከል አላደረጋትም።